ደግሞ የትግራይ ገዳማትን በትግራይ የሀገራችን ክፍል በሰሜኑ በዛ ያሉ ገዳማት ብዙ ናቸው። ምክንያቱም ለምሳሌ ብንወስድ አድዋ ማለት ኦድዋ ማለት ነው። 9 ቅዱሳን የዞሯት ገዳማቸውም በአድዋ ዙሪያ ነው። የ9ኙም ቅዱሳን አብዛኛው ገዳሞቻቸው በዚያ በአድዋ ስለሚገኙ ቅዱሳኑ ዞረዋታል ብለው አድዋ ኦድዋ ዞሯት ተብሎ እንደተባለው በዚያ በአድዋ ያሉትንም ገዳማትን ዞረው ተመልክተዋል። መጨረሻ ጊዜ አቡነ ተክለ ሃይማኖት ኢየሩሳሌምን ተሳልመው ወደ ኢየሩሳሌም ሄደው ከዚያ ወደ ኢትዮጵያ በመምጣት ይልቁንም ደግሞ ዮዲት የተባለችው ጉዲት የተባለችው ለ40 ዓመት ሙሉ ቤተክርስቲያንን ያቃጠለችው ቤተክርስቲያንን ያሳደደችው በሷ ምክንያት በተለይም በሸዋና በደቡብ ኢትዮጵያ አካባቢ ያለው ክርስትና እጅግ ተዳክሞ ነበረ። ጣዖታትን አፍርሰዋል አቡነ ተክለ ሃይማኖት። እንደዚሁ የተለያየ የወንጌል አገልግሎትን በተለያየ መልኩ በመስቀላቸው የጭንጫ የሆነውን የሰውን ልብ በጣዖት የደነደነውን በአምልኮ ጣዖት የደነደነውን በጣም ይገርማል። ይሄንን በዓልና ክብር አቡነ ተክለ ሃይማኖት ተወለዱ። የእግዚአብሔር ራእይ የእግዚአብሔር ዓላማ እሳቸው በምድር ላይ ወንጌልን እንዲሰብኩ ነው፣ ወንጌልን እንዲያስተምሩ ነው። በጨለማ የሄደው ሕዝብ በጣዖት አምልኮ የሄደው ሕዝብ በዝሙት የኖረው ሕዝብ ስርዓት አልባ የነበረው ሕዝብ በስርዓትና በሃይማኖት እንዲኖር ነው የአቡነ ተክለ ሃይማኖት መወለድ። የአቡነ ተክለ ሃይማኖት ወደዚህ ምድር መምጣት ሰዎች ሁሉ እግዚአብሔርን እንዲያመልኩ ነው። ሰዎች ሁሉ በእግዚአብሔር ፊት እንዲቆሙ ነው። ሰዎች ሁሉ ሌሎች አማልክትን እንዲክዱ ነው። ለእግዚአብሔር ብቻ እንዲገዙ ነው። ሰዎች ከኃጢአት እንዲወጡ ነው። ስለዚህ ዛሬ አቡነ ተክለ ሃይማኖት ተወለዱ። እሰይ እሰይ ብለናል። አሜን። ልዑለ ባሕሪ የሆነ ቅዱስ እግዚአብሔር ዛሬ በእኛ ዘወትር በትውልድ ሁሉ አንደበት ስሙ ለዘመናት የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ጸሎቷ፣ በረከቷ፣ ምልጃዋ በእኛ ላይ አድሮ ይኖር። እንግዲህ ለዚህ ዕለት ለዚህ ሰዓት ታላቅ ዕለት ነውና የጻድቁ አባታችን የአቡነ ተክለ ሃይማኖትን የልደት በዓላቸውን ለማክበር ከየአቅጣጫው ተሰብስበናል። አምና በዚህ ሰዓት ይህን በዓል ለማክበር ከኛ ጋር የነበሩ ብዙዎች ነበሩ። ዛሬ ግን የሉም። አንዳንዶቹም ላይመለሱ እስከ መጨረሻው ተጠርተው የሄዱ ናቸው። አንዳንዶችም ታመው ካልጋ የዋሉ ናቸው። አንዳንዶችም ደግሞ እግዚአብሔር ሳይፈቅድ ቀርቶ ያልመጡ ናቸው። ነገር ግን እግዚአብሔር ወዶና ፈቅዶ ጸጋው በስቶልን ዛሬ በዚህ የበረከት ስፍራኛ ተገኘን። ክብር ምስጋና ለስም አጠራሩ ይሁን። እንግዲህ ተመልከቱ፣ እግዚአብሔር በቸርነቱ ቢፈቅድልን አምና ለዛሬው ዕለት ያድርሳችሁ ተባብለን ተለያየን። እግዚአብሔር 365 ቀናትን አሳልፎ ምን ይጎልበታል? ለእርሱ የሚሳነው ነገር የለምና ጠብቆ አደረሰን። ክብር ምስጋና ይድረሰው። እንግዲህ ተመልከቱ፣ ቅድም እንደተነገረው በመዝሙረ ዳዊት 111 ቁጥር 6 ላይ የጻድቅ መታሰቢያ ለዘላለም ይኖራል ይላል። እስቲ ከፍ ባለ ድምፅ የጻድቅ መታሰቢያ በሉ። ለዘላለም ይኖራል። ይህንን ቅዱስ ዳዊት 7 ሀብታት የነበሩት የተናገረው በመንፈስ ቅዱስ ተቃኝቶ የተናገረው ታላቅ ቃል ነው። እውነት ነው። ዛሬ ይህንን በዓል ስናከብር የጻድቁ አቡነ ተክለ ሃይማኖትን የልደት በዓላቸውን በምናከብርበት ጊዜ
ምን ጊዜም ቢሆን በተለያየ መልኩ ስንመለከት ቅዱሳን ሰዎች የልደታቸው ነገር ከቤተሰባቸው ይጀምራል። ቤተሰቦቻቸው በቅድስና፣ በንጽህና፣ በሃይማኖት፣ በምግባር ጸንተው የኖሩ ናቸው። አባታቸው ካህኑ ጸጋ ዘአብ፣ እናታቸው ደግሞ ቅድስት እግዚአርያ ሁል ጊዜ እግዚአብሔርን የሚፈሩ ሰዎች ነው የነበሩት። እግዚአብሔርን የሚያመሰግኑ ሰዎች ነው የነበሩት። ምክንያቱም ከመጀመሪያው ጀምሮ ስንመለከት የእያንዳንዱ ቅዱሳን እናቶች የነ ሳሙኤልን እናት እንደዚሁ የነቢያቶቹን እናት ስንመለከት አባቶቻቸውን ስንመለከት ብዙ ጊዜ እንደነዚህ ያሉ ታላላቅ በምድር ላይ መንፈሳዊ የሆነ የቅድስና፣ የመልካምነት፣ የስነ ምግባር፣ የበጎ አርአያነት በምድር ላይ ምሳሌ የሚሆኑ ለምድሪቱ አይከን የሆኑ ለምድሪቱ ለመልካም ነገር መገለጫ የሆኑ እግዚአብሔር በልጁ መልክ የሰራቸው እግዚአብሔር በልጁ በጌታችን በኢየሱስ ክርስቶስ መልክ ያዘጋጃቸው እነዚህ ቅዱሳን ዝም ብለው አይደለም የሚመጡት፣ በጾምና በጸሎት ነው። ስለዚህ የጻድቁ አባት ካህኑ ጸጋ ዘአብ እናታቸው እግዚአርያ ሁል ጊዜ እግዚአብሔርን የሚያመሰግኑ ከእግዚአብሔር ቤት የማይጠፉ እግዚአብሔርን ከማመስገን አፋቸው የማይቦዝን ጉልበታቸው ለእግዚአብሔር የሚንበረከክ ሰውነታቸውን ለእግዚአብሔር የቀደሱ በእግዚአብሔር ፊት ሁል ጊዜ በቅድስና የሚቆሙ ቅዱሳን የሆኑ ቤተሰቦች ነው የነበሩት። እንግዲህ እንደ ሌሎቹም ቅዱሳን አባታችን አቡነ ተክለ ሃይማኖትም በጾም በጸሎት በመልአኩ በቅዱስ ሚካኤል ብስራት መጋቢት 24 ቀን ተጸንሰው በዛሬዋ ዕለት ታኅሳስ 24 ቀን ፍስሐ ጽዮን የጽዮን ደስታ በዛሬው ዕለት ተወለዱ። ለእግዚአብሔር ክብር ምስጋና ይድረሰው። እንግዲህ ፍስሐ ጽዮን የጽዮን ደስታ የተባሉት እንደዚሁ ደግሞ አቡነ ተክለ ሃይማኖት የአብ ተክል፣ የወልድ ተክል፣ የመንፈስ ቅዱስ ተክል በእግዚአብሔር የተተከሉ ለምድሪቱ ለበረከት የተሰጡ ታላቁ ሐዲስ ሐዋርያ ሰባኬ ወንጌል ቀዳማዊ ማቴዎስ አባታችን አቡነ ተክለ ሃይማኖት እንደነ ቅዱስ ማቴዎስ፣ እንደነ ቅዱስ ማርቆስ፣ እንደነ ቅዱስ ሉቃስ፣ እንደነ ቅዱስ ዮሐንስ ወንጌላዊ ሰባኪ የኢትዮጵያን ምድር በወንጌል የሚያረሰርስ ጣዖታትን የሚያፈርስ ታላቅ አዲስ ሐዋርያ በኢትዮጵያ ምድር በዛሬው ዕለት ተወለደ። ለእግዚአብሔር ክብር ምስጋና ይድረሰው። ስለዚህ አባታችን አቡነ ተክለ ሃይማኖት በሸዋ ክፍለ ሀገር ደብረ ጽላሊሽ በተባለችው ቦታ በዛሬው ዕለት ተወልደው በዛም ደብረ አጋዚ በተባለውም ደብር በ40 ቀናቸው ተጠምቀው ከዚያ በኋላ 7 ዓመት ሲሞላቸው ገና በልጅነታቸው ገና በሕፃንነታቸው አቡነ ቄርሎስ ከተባሉት ግብፃዊ ሊቀ ጳጳስ ዲቁናን በ7 ዓመታቸው የተቀበሉ እንደዚሁ ደግሞ ቅድም በሥርዓተ ማህሌቱ ላይ ዲያቆኑ ምስባኩን መዝሙር 51 ላይ ከቁጥር 14 ላይ ያለው አፉንም ከፈተ አፌንም ክፈት ምስጋናህን ያወራ ዘንድ እንደተባለ ሁሉ አፋቸውን በዛሬው ዕለት በተወለዱ ጊዜ እመቤታችን ቅድስት ድንግል ማርያም እንዳስተማረችን እንደነገረችን ለእግዚአብሔር የሚሳነው ነገር የለም። አለ እንዴ? ይህን ያስተማረችን እመቤታችን ናት። ለእግዚአብሔር የሚሳነው ነገር ለእግዚአብሔር የማይሆንለት ነገር የለም። ጌታም እንደተናገረው ለሚያምን ሁሉ ይቻለዋል፣ ለሚያምን ሁሉ ይሆንለታል፣ ለሚያምን ሁሉ ይደረግለታል እንዳለው ሁሉ በዛሬውም ዕለት እንደዚሁ እንደተነገረው ሁሉ
እማፈ ደቂቅ ወሕፃናት አስተዳለወከ ስብሐት እንደተባለው አባታችን አቡነ ተክለ ሃይማኖት እንደተወለዱ ለአብ ለወልድ ለመንፈስ ቅዱስ ዓለማትን ለፈጠረ ለሥላሴ ምስጋና ይገባል ብሎ ምስጋና አቅርበዋል። ስለዚህ ምላሳቸውን የፈቱት በምስጋና ነው። አንደበታቸውን የከፈቱት በምስጋና ነው። ለዚህ እኮ ነው እግዚአብሔር አምላክ ጥሪው ይለያያል። ለነቢዩ ለኤርምያስ ከእናትህ ማኅፀን ጀምሮ ከእናትህ ሳትወለድ በፊት አውቅሃለሁ አለ። ምን ሳትሆን? ሳትወለድ ብቻ አይደለም፣ ገና ሳትታሰብ ከአባትህ ከእናትህ እንደዚሁ ሳትጸነስ ገና መጀመሪያ አውቄሃለሁ፣ መርጬሃለሁ፣ በእናትህ ማኅፀን እያለህ ቀድሼሃለሁ፣ ለራሴም ምርጥ ዕቃ አድርጌሃለሁ እንዳለ ሁሉ እግዚአብሔርን ይሄንን አሳምር፣ ይሄንን ደግሞ እንደዚህ አድርግ፣ ይሄንን ደግሞ እንዲሁን ብሎ ከልካይ የሌለው ክንደ ብርቱ ማንም ክንድህን እጠፍ የማይለው ሁሉን የሚያደርግ አምላክ ልክ እንደ ነቢዩ ሳሙኤል እንደ ነቢዩ ኤርምያስ እንደ ታላላቆቹም ነቢያት ታላቁ ሐዋርያ ሰባኬ ወንጌል ሐዲስ ሐዋርያ ፍስሐ ጽዮንን አቡነ ተክለ ሃይማኖትን ገና ሳይጸነሱ ገና ሳይታወቁ ከመጀመሪያውኑ ጀምሮ እግዚአብሔር አምላክ ለዚሁ ነው ሊቃውንቱ መንፈስ ቅዱስ አደረ ለኃይለ ተክለ ሃይማኖት፣ በተክለ ሃይማኖት ላይ መንፈስ ቅዱስ አደረ። ተክለ ሃይማኖት የመንፈስ ቅዱስ ማደሪያ ታቦት ነው ብለው ሊቃውንቱ በዝማሬያቸው በማህሌታቸው ሲሉት እንደነበረ ሁሉ በትክክልም የመንፈስ ቅዱስ ማደሪያ የመንፈስ ቅዱስ ታቦት ሆነው አቡነ ተክለ ሃይማኖት ታላቅ ሐዋርያ በኢትዮጵያ ምድር በቀሉ። ለእግዚአብሔር ክብር ምስጋና ይድረሰው። ይህም ብቻ አይደለም። ከዚህ በኋላ እንግዲህ ቀስ በቀስ መንፈሳዊነትን እየተለማመዱ ገና ልጅ ስለነበሩ በዛ አካባቢ ይልቁንም ደግሞ በዚያን ዘመን የነበሩ ሕፃናት በዚያን ጊዜ የተወለዱት በ1196 ነው። በ1196 ዓመተ ምህረት ነው። ስለዚህ በዚህ ጊዜ በዚያን ወቅት ሕፃናት ይማሩ የነበሩት የፈረስ ግልቢያ፣ የፈረስ ጉግስ ይማሩ ነበረ። እንደዚሁ ደግሞ እርሻን ይማሩ ነበረ። ተክል መትከልን፣ አዝርት መዝራትን፣ እንደዚሁ እርባታን፣ አደንን ይማሩ ነበረ። በወቅቱ የነበሩ ሕፃናትና ልጆች ወጣቶች ልክ እንደ አካባቢው ሕፃናት የፈረስ ግልቢያን፣ የፈረስ ጉግስን፣ እንደዚሁ አዝርት መዝራትን፣ እንስሳት ማርባትን ይህን ሁሉ በወቅቱ የነበረውን ጊዜው የሚጠይቀውን ዕውቀት ቀስመዋል በወቅቱ። ከዚህ በኋላ እነዚህ ዕውቀቶች ከብት ማርባቱም ቢሆን አዝርት መዝራቱም ቢሆን ወይም ሌላውም የፈረስ ጉግሱም ቢሆን ለምድራዊ ኑሮ ነው። ለምድራዊ ኑሮ ለምድራዊ ሕይወት ነው። አያስፈልግም ማለት ሳይሆን ያስፈልጋል፣ መሰረታዊ ነው። ግን አቡነ ተክለ ሃይማኖትን እግዚአብሔር ሲፈጥራቸው ወደዚህ ምድር ሲያመጣቸው ለዚህ ራእይ ለዚህ ዕቅድ አይደለም፣ ለሌላ ዓላማ ነው። እግዚአብሔር አምላክ እያንዳንዳችንን ወደዚህ ምድር ሲያመጣን በእያንዳንዳችን ላይ ራእይና ዕቅድ አለው። እግዚአብሔር የለውም እንዴ? የለውም ወይ? እግዚአብሔር በእያንዳንዳችን ላይ እመኑ። ማንም ታናሽ ነኝ አይበል፣ ማንም ትንሽ ነኝ አይበል። እግዚአብሔር በሱ ላይ ዕቅድ አለው። እግዚአብሔር በሱ ላይ ዓላማ አለው። በአቡነ ተክለ ሃይማኖት ላይ የነበረው ዓላማ ብርቱ አርሶ አደር መሆን አይደለም፣ ወይም ብርቱ ደን የሚያለማ ሰው ወይም ብርቱ ፈረሰኛ ወይም ብርቱ ወታደር መሆን አልነበረም። የእግዚአብሔር ዓላማ በአቡነ ተክለ ሃይማኖት ላይ የነበረው ዓላማ ታላቅ ሐዋርያ፣ ታላቅ ወንጌላዊ፣ ታላቅ ሰባኪ እንደነ ማቴዎስ በእግዚአብሔር ቃል የተቃኘና
በምስጋና ምላሱን የፈታ ታላቅ ሰው ሆነው ምድርን በወንጌል እንዲያረሰርሱ ነበር የእግዚአብሔር ዓላማ። ስለዚህ ትልቁ ነገር ሳይማሩ ዕውቀት የለም። ገላጭ መንፈስ ቅዱስ ነው። ገላጭ መንፈስ ቅዱስ ነው። ከዚህም የተነሳ እንደገና ወዴት ነው የሄዱት? ከዛ በሸዋ ክፍለ ሀገር በዛ በአካባቢ ወላዲያ ኢላፍ ከተባሉት በወቅቱ ወላዲያ ኢላፍ ከተባሉት አባ ሚካኤል አባ በጸሎተ ሚካኤል ዘንድ ሄደው ከፍተኛ የሆነውን ገዳማዊ ትምህርት ለአገልግሎት የሚያበቃ መጽሐፍተ ሐዲሳትን መጽሐፍተ ብሉያትን እንደዚሁ ደግሞ ታላላቅ ፍልስፍናዎችን በዚያ ይልቁንም ደግሞ በ12ኛው ክፍለ ዘመን ገዳማት በኢትዮጵያ ታሪክም እንደሚታወቀው ያ የጨለማ ዘመን የተባለው ከ6ኛው ክፍለ ዘመን እስከ 10ኛው ክፍለ ዘመን የነበረው የጨለማ ዘመን አልፎ ለኢትዮጵያ ወርቃማ ዘመን የተባለው በወርቃማው ዘመን ነው የተወለዱት። ስለዚህ ወርቃማ የተባለበትም ብዙ ገዳማት ብቅ ያሉበት፣ ብዙ መናንያን፣ ብዙ መነኮሳት ገዳማቱ ያፈሩበት፣ ስርዓተ ሃይማኖት፣ ስርዓተ ትምህርት በኢትዮጵያ ቤተክርስቲያን በከፍተኛ ሁኔታ እያደገ የመጣበት ወቅት ነበረ እና ከአባ በጸሎተ ሚካኤል በዚያ በደቡብ ወሎ በሚገኘው በዛም አካባቢ ተምረዋል። ከዛም በኋላ ገዳማትን ማየት መማር እንደዚሁ መንፈስ ቅዱስ ያደረባቸው አባት ስለነበሩ ከአባ በጸሎተ ሚካኤል በዛ ሄደው ደግሞ የተማሩት የቁም ጽሑፍ ነው። የቁም ጽሑፍ የሚባለው የኢትዮጵያ ቤተክርስቲያን ሊቃውንት ጸሐፊያን የሚታወቁበትን በዛ በደብረ ሊባኖስ ማለትም በሐይቅ ገዳም ላይ በከፍተኛ ሁኔታ ተምረው ብዙ ቆይታ አድርገው ከአባ ዮሐኒ ዘንድ ጸሎትን በረከትን ከገዳም አባቶች ከበረሃ አባቶች በረከትን ረድኤትን እያገኙ በእውነት እንደ ዛሬው ትውልድ ገና ልክ የዛሬ ትውልድ አንድ መስመር በሶሻል ሚዲያ ያያትን እሷኑ ልናገር ነው የሚለው። አቡነ ተክለ ሃይማኖት ግን ለዘመናት በወጣትነታቸው ትምህርቱ በቂ አይደለም፣ ምንም አላወቅኩም፣ እንዴት ምንም አልተማርኩም እያሉ ከዛም ከወላዲያ ኢላፍ ከአባ ሚካኤል ወደ አባ ዮሐኒ በዛ ገዳም በሐይቅ የቁም ጽሑፍን የተለያዩ ድርሳናትን በዚያም እንደዚሁ የተለያዩ ታላላቅ ስራዎችን ሰርተዋል። በሐይቅ ገዳም ሰሜን ወሎ ወልዲያ ላይ በሚገኘው በሐይቅ ገዳም ማለት ነው፣ በሰሜን ወሎ ሀገረ ስብከት። እንደዚሁም ደግሞ ከዛም አልፈው ከዛም ሲያበቃ ወደ ታላቁ ገዳም ከዘጠኙ ቅዱሳን የምንላቸው በ480 ዓመተ ምህረት በአላሜዳ ዘመነ መንግስት ከመካከለኛው ምስራቅ ወደ ኢትዮጵያ የመጡት 9 ቅዱሳን ማለት ነው። ከነዚህ 9 ቅዱሳን አንዱ ወደ ሆኑት ወደ ታላቁ ገዳም ወደ ደብረ ዳሞ በመሄድ በዚያም እንደዚሁ ለረጅም ጊዜ በመቆየት በጾም በጸሎት በትምህርት በዚያም ገዳማትን ይልቁንም ደግሞ የትግራይ ገዳማትን በትግራይ የሀገራችን ክፍል በሰሜኑ በዛ ያሉ ገዳማት ብዙ ናቸው። ምክንያቱም ለምሳሌ ብንወስድ አድዋ ማለት ኦድዋ ማለት ነው። 9 ቅዱሳን የዞሯት ገዳማቸውም በአድዋ ዙሪያ ነው። የ9ኙም ቅዱሳን አብዛኛው ገዳሞቻቸው በዚያ በአድዋ ስለሚገኙ ቅዱሳኑ ዞረዋታል ብለው አድዋ ኦድዋ ዞሯት ተብሎ እንደተባለው በዚያ በአድዋ ያሉትንም ገዳማትን ዞረው ተመልክተዋል። በዚያም አድርገው ጨርሰው ለመጨረሻ ጊዜ አቡነ ተክለ ሃይማኖት ኢየሩሳሌምን ተሳልመው ወደ ኢየሩሳሌም ሄደው ከዚያ ወደ ኢትዮጵያ በመምጣት ይልቁንም ደግሞ ዮዲት የተባለችው ጉዲት የተባለችው ለ40 ዓመት ሙሉ ቤተክርስቲያንን ያቃጠለችው ቤተክርስቲያንን ያሳደደችው በሷ ምክንያት በተለይም በሸዋና
በደቡብ ኢትዮጵያ አካባቢ ያለው ክርስትና እጅግ ተዳክሞ ነበረ፣ የኢትዮጵያ ቤተክርስቲያን ታሪክ እንደሚያስረዳን። ስለዚህ ተዳክሞ ስለነበረ እሳቸው ወደ ሰሜኑ ክፍል ሳይሆን ይልቁንም ደግሞ በሸዋ ክፍለ ሀገር በደቡብ ኢትዮጵያ ይልቁንም በዚህ በእኛም ሀገረ ስብከት አካባቢ በተለያዩ አካባቢዎች ወንጌልን እየዞሩ አስተምረዋል። ታላላቅ ተአምራትንም አድርገዋል። በወቅቱ የነበሩት በተለይም በሸዋና በደቡብ የነበሩ ሰዎች ትልልቅ ዋርካዎች፣ ትልልቅ ሾላዎች ላይ ቅቤ እየቀቡ ከብት እያረዱ እንደዚሁ ንፍሮ እየቀቀሉ የተለያየ ነገር እያደረጉ አምልኮ ስርዓት ይፈጽሙ ነበረ። ያ በዛፎች ላይ አምልኮ ስርዓት የሚያስፈጽመው አጋንንት ነው፣ ሰይጣን ነው። ከዚህም የተነሳ አቡነ ተክለ ሃይማኖት ወደ ሸዋ ምድር፣ ወደ ደቡብ ምድር፣ ወደ ተለያየ ቦታ ሲሄዱ አጋንንቶቹ አቡነ ተክለ ሃይማኖት በዛኛው አውራጃ ወንጌል ስትሰብክ ሸሸሁ፣ ከአንተ አመለጥኩ ስል ማምለጥ አልቻልኩም፣ አሁንም መጣብኝ እያለ ከዛፎች ላይ እንደ ጭስ እየተነነ እንደ አቧራ እየበነነ አጋንንት እየጮኸ ከዛፎች ላይ ይሸሽ ነበረ። ለእግዚአብሔር ክብር ምስጋና ይድረሰው። ስለዚህ ጣዖታትን ያፈርሱ ነበረ። ጣዖታትን አፍርሰዋል አቡነ ተክለ ሃይማኖት። እንደዚሁ የተለያየ የወንጌል አገልግሎትን በተለያየ መልኩ በመስቀላቸው የጭንጫ የሆነውን የሰውን ልብ በጣዖት የደነደነውን በአምልኮ ጣዖት የደነደነውን በጣም ይገርማል። አቡነ ተክለ ሃይማኖት የነበሩት የዛሬ 800 ምናምን ዓመት ነው። እስከ ዛሬ ድረስ ህዝቡ ዛሬም ከጣዖት ያልተላቀቀ ህዝብ አለ። ዛሬም የሰማይና የምድር አምላክ ኢታምልክ ዘእንበለ ከኔ በቀር ሌሎች አማልክት አይሁኑልህ ያለውን ጌታ ዛሬም እኮ በተለያየ አማልክት የሚያመልክ አለ። የዛሬ 800 ዓመት በአቡነ ተክለ ሃይማኖት የተወገዘ በአቡነ ተክለ ሃይማኖት የተገዘተ የጣዖት አምልኮ ዛሬም በአንዳንድ ሰዎች ጓዳና በአንዳንድ ሰዎች ዘንድ እኮ ይገኛል እኮ። ስለዚህ ዛሬ ይህንን በዓል ልናከብር አቡነ ተክለ ሃይማኖት ተወለዱ። የእግዚአብሔር ራእይ፣ የእግዚአብሔር ዓላማ እሳቸው በምድር ላይ ወንጌልን እንዲሰብኩ ነው፣ ወንጌልን እንዲያስተምሩ ነው። በጨለማ የሄደው ህዝብ፣ በጣዖት አምልኮ የሄደው ህዝብ፣ በዝሙት የኖረው ህዝብ፣ ስርዓት አልባ የነበረው ህዝብ በስርዓትና በሃይማኖት እንዲኖር ነው የአቡነ ተክለ ሃይማኖት መወለድ። የአቡነ ተክለ ሃይማኖት ወደዚህ ምድር መምጣት ሰዎች ሁሉ እግዚአብሔርን እንዲያመልኩ ነው። ሰዎች ሁሉ በእግዚአብሔር ፊት እንዲቆሙ ነው። ሰዎች ሁሉ ሌሎች አማልክትን እንዲክዱ ነው። ለእግዚአብሔር ብቻ እንዲገዙ ነው። ሰዎች ከኃጢአት እንዲወጡ ነው። ስለዚህ ዛሬ አቡነ ተክለ ሃይማኖት ተወለዱ። እሰይ እሰይ ብለናል። የገዳሙ መብራት፣ ርዕሰ ባሕታዊ፣ የመነኮሳት ጌጥ፣ የቤተ ክርስቲያን ክብር፣ የቤተ ክርስቲያን መገለጫ አባታችን አቡነ ተክለ ሃይማኖት የመነኮሳቱ አባት፣ የገዳም መብራት፣ ታላቁ ጻድቅ፣ ታላቁ ሐዋርያ። ስለዚህ የእሳቸውን መወለድ በዚህ ካየነው፣ ስለዚህ እያንዳንዳችን ብዙ ወጣቶችን አባቶቻችን እንደተናገሩት ብፁዓን ሊቃነ ጳጳሱ እንደተናገሩት እኛ የመነኮስ ነው ለስጋ ፍትወት ሳይሆን በእውነት ለመስቀሉ ፍቅር ነው እንዳሉትም ሁሉ ብዙ መነኮሳትን፣ ብዙ ሊቃውንትን፣ ብዙ ሊቃነ ጳጳሳትን በመንፈሳቸው የወለዱ አቡነ ተክለ ሃይማኖት በኢትዮጵያ ምድር ኢትዮጵያ ሀገረ ቅዱሳን ናት። ስለዚህ የኢትዮጵያ አምልኮ ኢትዮጵያ ጥንታዊት ናት። ማንም ለሷ ወንጌልን አይሰብክላትም። ዛሬ እኮ ኢየሱስ ክርስቶስን የእግዚአብሔር ልጅ ኢየሱስ ወልደ እግዚአብሔር ሕያው ወልድ ዋሕድ ብለው ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ከዛሬ 800 በፊት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኮ ለዚህ ምድር እኮ ሰብከዋል እኮ። ለእግዚአብሔር ክብር ምስጋና ይድረሰው።
አረ ብቻ አይደለም። ኢትዮጵያዊው ባኮስ የሚባለው በሐዋርያት ሥራ ምዕራፍ 8 ላይ የሚገኘው ኢትዮጵያዊ ጃንደረባ የኢትዮጵያ ገንዘብ ሚኒስቴር የነበረው የንግስቲቱ የገንዘብ ሚኒስቴር የነበረው ባኮስ በ34 ዓመተ ምህረት የዛሬ 1900 ዓመት በፊት ለኢትዮጵያ ወንጌል የእግዚአብሔር ልጅ ኢየሱስ ክርስቶስ ሕያው ወልደ እግዚአብሔር እንደሆነ እኮ ሰብከውልናል እኮ። ለእግዚአብሔር ክብር ምስጋና ይድረሰው። ዛሬ ቤተክርስቲያናችን የአገራችን ኢትዮጵያ የቅዱሳን ምድር፣ የሐዋርያት ምድር እስራኤል ብቻ አይደለችም። ጌታም እኮ ለዚህ ነው ምንድን ያለው ስለ ኢትዮጵያ ሲያነሳ እናንተ ኢትዮጵያውያን ለእግዚአብሔር እናንተ ኢትዮጵያውያን እንደ እስራኤላውያን ልጆች አይደላችሁም ብሎ አነጻጽሮናል እኮ። ኢትዮጵያንና እስራኤልን እግዚአብሔር አነጻጽሯል። ምን በማለት እናንተ ኢትዮጵያውያን እንደ እስራኤላውያን ልጆች አይደላችሁም ወይ ብሎ እኮ አነጻጽሮናል። ይህ ሕዝብ ታላቅ ነው። ይህ ሕዝብ ግዙፍ ነው። ሀገረ ቅዱሳን ናት ኢትዮጵያም። አቡነ ተክለ ሃይማኖትም ከኛው ምድር ከኢትዮጵያን የተገኙት ለእግዚአብሔር ክብር ምስጋና ይድረሰው። ስለዚህ ዛሬ ኢትዮጵያ መልኳን ቀይራለች። ነብር ዝንጉርጉርነቱን ኢትዮጵያዊነትን አይቀይርም ነበር የተባለው። ዛሬ ኢትዮጵያዊነት ቀርቶ የእነ አቡነ ተክለ ሃይማኖት ሀገረ ቅዱሳን አቡነ ገብረ መንፈስ ቅዱስ መጥተው ያስተማሩበት ሀገር ዛሬ ሁላችንም በዓሉን ስናከብር እያንዳንዳችን የአቡነ ተክለ ሃይማኖትን የልደት በዓል ላከብር ነው የሄድኩት። የጻድቅ መታሰቢያ ለዘላለም ይኖራል። ስለዚህ ልደታቸው ይከበራል። የቅዱሳን ልደት ሲከበር ቅዱሳን ወደዚህ ምድር ይዘውት የመጡት ቅድስና ነው። ስለዚህ እያንዳንዳችን አቡነ ተክለ ሃይማኖት በዓላቸውን ሳከብር እሳቸው በቅድስና ተወለዱ፣ በቅድስና ኖሩ፣ የኢትዮጵያን ምድር ቀደሱ፣ ወንጌልን አስተማሩ፣ ብዙዎችንም ለመንግስተ ሰማያት አበቁ። ዛሬ ደግሞ ለዓለም ሁሉ የሚበቁ መምህራን ሊቃውንት የሚፈሩበትን ታላቁ የአንድነት ገዳም ደብረ ሊባኖስን እንደዚሁም ደግሞ ታላላቅ እንደ ደብረ ፀሐይ ያሉ በኢትዮጵያ ምድር ብዙ አድባራትና ገዳማት በስማቸው ታንጸው ብዙ ትውልድ ብዙ አገልጋዮች በአቡነ ተክለ ሃይማኖት በረከት ዛሬም ይወለዳሉ። ለእግዚአብሔር ክብር ምስጋና ይድረሰው። ቤተ ክርስቲያን መካን አይደለችም። መንፈስ ቅዱስ መካን አይደለም። አንዳንዶች ዛሬ ቅዱሳን እንደሌለ ቅዱሳን ድሮ እንዳበቃ አድርገው ያስተምሩናል። ስለዚህ መንፈስ ቅዱስ ትላንትም ይሰራል፣ ዛሬም ይሰራል። የመንፈስ ቅዱስ ስራ ማቆሚያ የለውም። ክብር ምስጋና ለስም አጠራሩ ይሁን። ስለዚህ ዛሬም የተክልዬን አሰነፍሮት የተክልዬ ልጆች ብዙዎች ናቸው። የገዳም መብራት የሆኑት እውነተኛው ባይታዊው እውነተኛ ዝጉሃዊ ኦባሊ ታዛዚው የትህትና አባት የፍቅር አባት የሰላም አባት አቡነ ተክለ ሃይማኖት እሰይ ተወለዱ። ለእግዚአብሔር ክብር ምስጋና ይድረሰው። የእግዚአብሔር ልጆች እንግዲህ ትልቁ ነገር የጻድቅ መታሰቢያ ለዘላለም ይኖራል። የጻድቅ መታሰቢያ ለመቼ ይኖራል? ለዘላለም ይኖራል። ማቋረጫ የለውም። ዛሬ መልካም እንመኝ። የዛሬ ዓመትም ልክ መጥተን እንደዚሁ እናመሰግናለን። በጻድቁ ፊት እንቆማለን ለበረከት። ዛሬ ጻድቁን ልደት ስናከብር ጽድቅ ከልባችን ሊወለድ ይገባል። አይገባም እንዴ? የጻድቅ በዓል አክብረን የቅዱስ በዓል አክብረን እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ፣ እኔ ቅዱስ ነኝ አለ እግዚአብሔር። እኔ ቅዱስ ነኝ እናንተ ደግሞ ምን ሁኑ? ቅዱሳን ሁኑ። ተፈቅዶልናል እኮ መቀደስ። እርኩሰት ነው ያልተፈቀደልን። ያልተፈቀደልን ምንድን ነው? እርኩሰት አልተፈቀደልንም። እኔ ቅዱስ ነኝ እናንተ ደግሞ ቅዱሳን ሁኑ። ጴጥሮስ ይህንን ሲናገር ምን አለ? በአንደኛ ጴጥሮስ ላይ ዳሩ ግን አለ የጠራችሁ ቅዱስ ነው፣ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ አለ። በምናችሁ ሁሉ? በኑሯችሁ ሁሉ ቅዱሳን ሁኑ። ዛሬ ራሱን ለእግዚአብሔር የሚቀድስ ማን ነው? በእግዚአብሔር ፊት በቅድስና የሚቆም ከመጋረጃው በስተጀርባ ያለውን ሕይወት በንስሐ አስወግዶ ዛሬ ልደት አዲስ ነው። ልደት አዲስ ነው አይደለም እንዴ? ልደት አዲስ ነው።
አቡነ ተክለ ሃይማኖት ሲመጡ አፋቸውን በምስጋና ነው የከፈቱት። ሥላሴን በማመስገን ነው የከፈቱት። ለሥላሴ በመንበርከክ ነው የከፈቱት። እግዚአብሔር አምላክ ከማኅፀን ጀምሮ መርጧቸው። ስለዚህ የእግዚአብሔር ልጆች ከአቡነ ተክለ ሃይማኖት የምንማረው ከልደታቸው የምንማረው ቅድስናን፣ በረከትን፣ ረድኤትን የጻድቅ መታሰቢያ ለበረከት ነው። ምሳሌ 10 ከቁጥር 7 ላይ ዛሬ እያንዳንዳችሁ እመኑ፣ የጻድቅ መታሰቢያ ለበረከት ነው። ለምንድን ነው የጻድቅ መታሰቢያ? ለምንድን ነው? ለበረከት ነው። የጻድቁ አቡነ ተክለ ሃይማኖትን ልደት ልናከብር መጣን። ነገር ግን የጻድቁ በዓል በረከት ስላለው እዚህ ቤት የገባ ሁሉ በእግዚአብሔር ተባርኳል። ለእግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር። ይቆየን። በመምህራችን ላይ አድሮ